ብሩኖ ፈርናንዴዝ የማንቸስተር ዩናይትድም ሆነ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች መባሉ የሚታወስ ነው። እንደዚሁም ደግሞ የአሲስትም ሪከርድ ደግሞ በእጁ ያስገባበት ወይ ደግሞ የግሉ የሆነበት 21 አሲስቶችን በአንድ የውድድር ዓመት በፕሪሚየር ሊጉ ማስመዝገብ የቻለ ብቸኛ ተጫዋች እንዲሆን አድርጎታል። ታዲያ ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቤት ያለው ኮንትራት ሊሻሻልለት እንደሆነ መረጃዎች እየወጡ እንደነበረ እናስታውሳለን። ታዲያ የሆነ ሰዓት ላይ ለሆነ ያህል ጊዜ ትንሽ እንደመቋረጥ ነገር ብሎ ነበረ። ከዛ በኋላ ግን መልሶ ግን አሁንም ቢሃይንድ ዘ ሲን እየተሰሩ ያሉ ስራዎች አሉ የሚል ዜናዎች እየወጡ ይገኛሉ። ታዲያ ብሩኖ ፈርናንዴዝ አዲሱ ኮንትራት ላይ እጅግ በጣም ከፍተኛ የሚባል ገንዘብ ደሞዙ ማለት ነው ከፍተኛ የሚባል ገንዘብ ሊቀርብለት እንደሆነ መረጃዎች እየወጡ ነው የሚገኙትና ኢኔዮሶች ለብሩኖ ፈርናንዴዝ ምናልባት ካዝናቸውን ሊሰብሩ የሚችሉበትና አሁን ላይ የደሞዝ ጉዳይ ላይ ማንቸስተር ዩናይትድ ሴንሲቲቭ እንደሆኑ ይታወቃል። ምክንያቱም ብዙ ችግር ውስጥ የገቡት ከፍተኛ ደሞዝ በመክፈላቸው ነውና ለብሩኖ ፈርናንዴዝ እጅግ በጣም ትልቅ የሚባል ከፍተኛ ደሞዝ ለመክፈል ተዘጋጅተዋል የሚሉ መረጃዎች እየወጡ ይገኛሉ። ስለዚህ ጉዳይ አንዳንድ ሀሳቦችን እናነሳለን። ማንቸስተር ዩናይትድ በአንድ ተጫዋች ምክንያት ደግሞ ከአርሰናልና ከሊቨርፑል ጋር ተፋጧል። ይሄ ተጫዋች ማን ነው? በማን ጉዳይ ነው ማንቸስተር ዩናይትድ ከነዚህ ሁለት የእንግሊዝ ትልቅ ክለቦች ጋር ሊፋጠጥ የቻለው? ለዩናይትድስ አስፈላጊ ነው ወይ የሚለውን ነገር ለማንሳት እንሞክራለን። እንደዚህ ሁለተኛ ርዕሳችን የሚሆነው ይሄኛው ነው። ሶስተኛውና የመጨረሻው ርዕሳችን ደግሞ የሚሆነው ማንቸስተር ዩናይትዶች ከወደ ፈረንሳይ አዲስ ኮከብ አግኝተዋል የሚሉ መረጃዎች እየወጡ ይገኛሉ። የአዲስ ኮከብ ማን ነው? ለምንድነው ማንቸስተር ዩናይትድ ቤት እንዲፈለግ የሆነው? ሲቀጥል ደግሞ ባክግራውንዱ ሊሳካለት እንደሚችል አንዳንድ ፍንጮች አሉና ከምን አንጻር ነው ያ ፍንጭ እየታየ ያለው ወይ ደግሞ ያ ፍንጭ ምንድን ነው የሚለውን ነገር ለማየት ለመመልከት እንሞክራለን። ከእናንተ የሚጠበቀው እስከ ፕሮግራማችን መጨረሻ ድረስ አብራችሁን መቆየት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። መልካም ቆይታን ተመኝ። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቆይታው በጣም አስደናቂ የሚባሉ ጊዜያቶችን ሲያሳልፍ ለመጀመሪያ ጊዜ አይደለም አይደል? በዚህ ዓመት ላይ ብሩኖ ፈርናንዴዝ ከመጣበት ጊዜ ጀምሮ ያንን 18 ቁጥር ማሊያ ለብሶ በመጣበት በቃ በዛች ወር ጀምሮ ብሩኖ ፈርናንዴዝ ያለውን ነገር በጠቅላላ ሲሰጥ የቆየ ተጫዋች ነውና ከአመት ዓመት በእርግጥ እንደ አንድ ተጫዋች የሆኑ ጉድለቶች ይኖሩበታል፣ የሆኑ ድክመቶች ይኖሩበታል። አንዳንድ ጊዜ አቋሙ ትንሽ ወረድ ሊል ይችላል። ግን ደግሞ አቋሙ ይወርዳል ማለት ወይ ደግሞ የሆነ ሲዝን ላይ ጥሩ ይጫወታል፣ የሆነ ሲዝን ላይ ደግሞ ብዙም ያን ያህል አይጫወትም ማለት ብሩኖ ፈርናንዴዝ ጥረቱን ይቀንሳል ማለት አይደለም፣ ወይ ደግሞ አይጥርም ማለት መቻል አይደለም። ብሩኖ ጥረቱ ሁሌ እንዳለ ነው። ግን ደግሞ አንዳንድ ጊዜ የሚሳሳታቸው ስህተቶች ሊኖሩ ይችላሉ። በተለይም ስፔሲፊካሊ ብሩኖ ፈርናንዴዝ ብዙ የሚወቀስበትና ደጋግመን ሲሳሳት ተመልክተ ነው የነበረው ነገር ምንድን ነው? ፓስ በሚያደርግበት ሰዓት ላይ አንዳንድ ጊዜ በጣም ሪስኪ የሆኑ ፓሶችን ስለሆነ የሚጠቀመው ብዙ ጊዜ ሲሳሳት እንመለከተዋል። በተለይ ቀኑ ያልሆነ ጊዜ ላይ አንዳንድ ፓሶችን በቃ ሚስፕሌስ ያደርጋቸዋል ምናምንና ብዙ ተመልካቾች በብሩኖ ፈርናንዴዝ ጉዳይ ላይ እንደ ቅሬታ የሚያነሱት ነገር ይሄኛውን ነው እንጂ ከዛ ውጭ ግን እያንዳንዱ ነገር ብሩኖ ፈርናንዴዝ ያለውን በጠቅላላ መስጠት የሚችል አይነት ተጫዋች ነው። እንደዛም እያደረገ ነው የቆየው። በዚህኛው ዓመት ደግሞ ስፔሲፊካሊ ምናልባት ብሩኖ ፈርናንዴዝ ባይኖር ኖሮ ማይክል ካሪክ የነበረው ጊዜ እንደዚሁም ደግሞ ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ የሚያደርጉት ጉዞ ትልቅ ችግር ሊገጥመው እንደሚችል ግልጽ ነገር ነበር። ምክንያቱም ብሩኖ ምናልባት ይህም ቡድን ብቻውን የተሸከመው ብሎ በድፍረት መናገር ይቻላል ብዬ አስባለሁ። በእርግጥ ሌላም ቦታዎች ላይ ሌሎች ተጫዋቾች የራሳቸውን አስተዋጽኦ አበርክተዋል። ግን ደግሞ ብሩኖ ማለት ቡድኑ በሚደክምበት ሰዓት ላይ ራሱ የሚገኝ ተጫዋች ነው። በአንዳንድ ጨዋታዎች ላይ ራሱ ከተመለከታችሁት ከኋላ ተስቦ የሚጫወት አይነት ተጫዋች ነውና ብሩኖ ያደረገው ነገር በማንቸስተር ዩናይትድ ቤት በኩል ቀላል የሚባል ነገር አይደለም። ታዲያ አሁን ላይ ብሩኖ ፈርናንዴዝ ኮንትራቱ ሊሻሻልለት እንደሆነ የኮንትራት ማራዘሚያ ሊፈራረም እንደሆነ መረጃዎች እየወጡ ነው የሚገኙት። ከዚህ በፊት ንግግሮች ተጀምረዋል ተብሎ በኋላ ላይ ግን ያ ንግግር በተወሰነ መንገድ ሲቋረጥ ወይ ደግሞ ሲደበዝዝ ምናልባት ማንቸስተር ዩናይትዶች ትተውት ይሆናሉ የሚሉ ሀሳቦች መነሳት ጀምረው ነበር። አሁን ላይ ግን እንደሚወጡት መረጃዎች ከሆነ ዩናይትዶች ቢሃይንድ ዘ ሲን እየሰሩ ነው የሚገኙት። ታዲያ ብሩኖ ፈርናንዴዝ አሁን ላይ ኮንትራቱ ላይ 250,000 ፓውንድ በሳምንት ነው የሚያገኘው which is ጥሩ ገንዘብ ነው። እንደሚታወቀው ካሉትም ከፕሪሚየር ሊግ አቬሬጅ አጠቃላይ ተጫዋቾች ከፍተኛ ተከፋዮች መካከል የሚያደርገው ነው። በእርግጥ በጣም ትልልቅ የሚባል ያላቸው አሉ፣ ወደ 400 ምናምን ድረስ የሚደርስ ኮንትራት ያላቸው አሉ። ግን ደግሞ ከፍተኛ ከሚባሉት ውስጥ ነው የሚካተተው።
ታዲያ አሁን ላይ ኢኔዮሶች እያሰቡ የሚገኙት ለብሩኖ ፈርናንዴዝ የደሞዝ ጣሪያውን ወደ ላይ ሊለጥጡት ነው፣ ወይም ደግሞ በሌላ አማርኛ ካዝናቸውን ሊሰብሩ ተዘጋጅተዋል። በሳምንት 375,000 ፓውንድ ለብሩኖ ፈርናንዴዝ ሊቀርብለት እንደሆነ ብዙ መረጃዎች እየወጡ ይገኛሉ። ታዲያ የ375,000 ፓውንድ ሌሎቹ ተጫዋቾች ችግር አይሆንም ወይ? ማለት አዲስ የሚመጡ ተጫዋቾች ይኖራሉ፣ ለምሳሌ ያሉ ተጫዋቾች ይኖራሉ። ታዲያ ለነሱ የሆነ ምንድነው የማይሆን አይነት ስትራክቸር አይፈጥርም ወይ? ለምሳሌ ልክ ማንቸስተር ዩናይትድ ከዚህ በፊት እንዳደረገው አሁን በደሞዝ እንደዛ የተጎዳው ማንቸስተር ዩናይትድ መልሶ ደግሞ 375,000 ደሞዝ መስጠት ማለት ምን የሚሉት ነው የሚሉ ሀሳቦች እየተነሱ ነው የሚገኙት። ምክንያቱም ዩናይትድ በደሞዝ ምክንያት ተሰቃይቷል። ብዙ ጊዜ ተጫዋቾቹ ገዢ ያጣሉ ደሞዛቸው ትልቅ ስለሆነ፣ ያ ነበር ችግሩ። ግን ደግሞ አንድና አንድ የሚሆነው መልስ ምንድነው? የትኛውም ተጫዋች በማንቸስተር ዩናይትድ ቤት ውስጥ ሲጫወት ልክ እንደ ብሩኖ ፈርናንዴዝ አይነት ፐርፎርማንስ የሚያሳይ ከሆነ 375,000 ፓውንድ ይሰጠዋል። ካልሆነ ግን ከብሩኖ ያነሰ ግን የሚያደርግ ከሆነ ግን ኦብቪየስሊ የሚያገኘውም ደሞዝ ከብሩኖ ያነሰ። ይሄ ማለት እንዴት ነው? ለምሳሌ ባርሴሎና ቤት ውስጥ ያኔ ሜሲ በነበረበት ሰዓት ላይ ሜሲ የሚከፈለውን ገንዘብ ለኔም ክፈሉኝ ብሎ አንድ ተጫዋች ኮንትራት ላይ ቢያቀርብ ስቀውበት ነው ዝም የሚሉት። ምክንያቱም ሜሲ የሚከፈለውን ለማግኘት የሜሲ ሌቭል ላይ መገኘት መቻል አለበት አንድ ተጫዋች። CR7 በሪያል ማድሪድ ቤት በነበረበት ሰዓት ላይ ለሱ የሚከፈለውን ደሞዝ የሆነ ተጫዋች መጥቶ ክሪስቲያኖ እንደሚከፈለው አይነት ማለት አይችልም። ለምን? በክሪስቲያኖ ሌቭል መሆን አለበት። ያንን ክሪስቲያኖ እያገኘው ያለውን ገንዘብ ለማግኘት በክሪስቲያኖ ሮናልዶ ሌቭል መገኘት አለበት አንድ ተጫዋች። ስለዚህ ራሱን መጀመሪያ መጠየቅ አለበት እንደማለት ነው። በማንቸስተር ዩናይትድ ቤት በኩልም ስንመለከት 375,000 ፓውንድ የሚያስገኘው በሳምንት አንድ ተጫዋች የብሩኖ ፈርናንዴዝን ያክል ለማንቸስተር ዩናይትድ ጥቅም ከሰጠ ማለትም ተጽዕኖ ከፈጠረ በራሱ ብዙ ነገሮችን ካደረገ ያ ተጫዋች 375,000 ይሰጧል። ስለዚህ እንዲሁም እንደ ሞቲቬሽን ነገር ላይ ከላይ ተቀምጦ ፊት ለፊታቸው ተቀምጦ እንደ ብሩኖ አይነት ተጫዋች በማንቸስተር ዩናይትድ ቤት ውስጥ ይከበራል ብቻም ሳይሆን ደሞዙ 375,000 ፓውንድ በሳምንት ነው የሚሆን። አይበዛም ወይ? ኦፍኮርስ ብዙ ነው። በእርግጥ ማንቸስተር ዩናይትድ አሁን በእግር ኳሳዊ ሁኔታዎች ላይ ጥሩ ነገር ላይ ስለሆነ ያለው እየተመለሰ ስለሆነ ገንዘብን ፈንድ ማድረግ የሚችልበት አጋጣሚ ይኖራል ብዬ አስባለሁ። ግን ምንም እንኳን ብዙ ቢሆንም ግን ለብሩኖ ፈርናንዴዝ እስካሁን ላገለገለበትም ነው። በነገራችን ይህን 1 ዓመት ላደረገው ነገር አይደለም፣ ወይ ይህን 2 ዓመት ላደረገው ነገር አይደለም። ከመጣበት ጊዜ ጀምሮ ሲያደርገው የነበረ ነገር ነው። ስለዚህ እንደዛ ሲያደርግ የነበረን ተጫዋች የሚሸለመው በእንደዚህ አይነት ጥቅማ ጥቅም በሌላ አይደለም፣ በእነዚህ አይነት ጥቅማ ጥቅም ይሸለማል። ስለዚህ ለብሩኖ ፈርናንዴዝ ይሄ ገንዘብ ቀርቦለታል። ለሌሎቹም ተጫዋቾች እንደ ትልቅ መነሳሻ ሆኖ ሊያገለግላቸው እንደሚችል መረጃዎች እየወጡ ይገኛሉ ማለት ነው። ወደ ሁለተኛው ሀሳባችን በምንሄድበት ሰዓት ላይ ታዲያ ማንቸስተር ዩናይትዶች በአንድ ተጫዋች ምክንያት ከአርሰናልና ከሊቨርፑል ጋር ተፋጠዋል። ያ ተጫዋች ስፔን ነው የሚጫወተው፣ ስፔናዊ ተጫዋችም ነው። ቦታውም ደግሞ ዊንገር ቦታ ላይ ነው፣ በግራም በቀኝም መጫወት የሚችል ተጫዋች ነው። ያም ተጫዋች ማን ነው? የአትሌቲኮ ቢልባኦ የመስመር አጥቂ ኒኮ ዊሊያምስ ነው። ዊሊያምስ እንግዲህ ባሳለፍነው ዓመት ላይ ወይ ደግሞ የባለፈው ክረምት የዝውውር መስኮት ላይ ባርሴሎናዎች ይህን ሲፈልጉት ነበርና ኢቨን ተደራድረውም ጥሩ ነገር ላይ ነበር የነበሩት። በቃ ሊስማሙ ከጫፍ አብዛኛው ነገር ላይ ተስማምተው ነበር፣ ግን ያላስማማቸው ጉዳይ ነበር። እሱም ከሬጅስትሬሽን ጋር የተያዘ ነው። ወደሱ ጉዳይ ላይ አንገባም። ብቻ ግን ኒኮ ዊሊያምስ በባርሴሎና ቤት በጣም የሚፈለግ ተጫዋች ነበረ። በአርሰናል ቤት ይፈለግ የነበረ ተጫዋች ነበር። በሊቨርፑል ቤት ይፈለግ የነበረ ተጫዋች ነበር። ለስፔን ብሔራዊ ቡድን ካደረገውም ነገር አንጻር እንደዚሁም ደግሞ በአትሌቲኮ ቢልባኦ ቡድን ውስጥ ካስመዘገበው ሁኔታዎች አንጻር ብዙ ክለቦች ፈልገውት ነበር፣ ግን ፍላጎታቸውን ያቀዘቀዙት በምን ምክንያት ነው? ልክ ኒኮ ዊሊያምስ ባልተጠበቀ መንገድ እስከ 2035 ድረስ ከአትሌቲክ ቢልባኦ ጋር እንደሚቆይ አሳወቀ። ኮንትራት ማራዘሚያ ተፈራረመ። በእርግጥ ጥሩ ገንዘብ እንደሚሰጠው ግልጽ ነው። ኮንትራቱ በረዘመ ቁጥር ጥሩ ገንዘብ እንደሚያገኝ የሚታወቅ ነገር ነው። ግን ክለቦች ግን ፍላጎታቸውን በአንድ በቃ ዜሮ ያስገቡት። እንደሱ አይነት ዜና በሚወጣበት ሰዓት ላይ አንድ ተጫዋች ሊወጣ ይችላል በተባለበት ክረምት ላይ ኮንትራቱን ካራዘመ ያ ተጫዋች አይወጣም ማለት ነው። በሌላ አማርኛ አይወጣም ማለት። ስለዚህ ያን ተረድተው ነው ዝም ያሉት። አሁን ግን እንደ አዲስ ግን ፍላጎት ተነስቷል። ታዲያ ኒኮ ዊሊያምስ በአርሰናልም በሊቨርፑል የሚፈለግ ነው፣ ማንቸስተር ዩናይትድ ብቻ አይደለም። ታዲያ ኒኮ ዊሊያምስ ለማንቸስተር ዩናይትድ አስፈላጊ ነው ወይ የሚል ጥያቄ ይጠይቃል። በመጀመሪያ በኒኮ ዊሊያምስ ሌቭል ያለ ተጫዋች፣ በሱ ሌቭል ያለ የመስመር አጥቂ ማንቸስተር ዩናይትድ ላይፈልግ የሚችልበት ምንም አይነት ምድራዊ ምክንያት የለም። ኦፍኮርስ በደንብ አድርጎ ይፈልጋል።
ምክንያቱም ልጁ የሚሰጠው የራሱ የሆኑ ጥቅሞች አሉት። አንደኛ ወርልድ ክላስ ፕሌየር ነው ማለት እንኳን ቢከብደንም ወደዛ ግን የሚጠጋበትን አጋጣሚ እናያለን። ታለንቱ በጣም የሚያስደንቅ ነው። ኮንሲስተንሲው እድሜውን ስትመለከቱ ገና 23 ዓመቱ ነው ይልጅ። ስለዚህ ገና በዚህ በ23 ዓመቱ እያደረገ ያለው ስፖትላይቱ በቃ ፍጥነቱ፣ የድሪብሊንግ አቅሙ፣ ፊኒሽንጉ በጣም የሚያስደንቅ ነውና ኒኮ ዊሊያምስ ኦፍ ኮርስ ለማንቸስተር ዩናይትድ በደንብ አስፈላጊ ሊሆን የሚችል ተጫዋች ነው። ምክንያቱም አቅም ስላለው ማለት ነው። የትኛውም ተጫዋች ደግሞ አቅም ካለው የትኛውም ክለብ ውስጥ ገብቶ ሻይን የሚያደርግ ችሎታ ይኖረዋል። ስለዚህ ያም ክለብ ይፈልገዋል፣ እሱም ይጠቀማል፣ ደጋፊውም የሚመለከተውም አካል ይጠቀማል ከሚያደርጋቸው ነገሮች ማለት ነው። ልጁ ብቻ አቅም ይኖረው እንጂ። ኒኮ ዊሊያምስ ደግሞ በአቅም ጉዳይ ላይ የሚታማ አይደለም። በዩሮ ላይ ተመልክተነዋል፣ በአትሌቲክ ቢልባኦ ላይም ተመልክተነው ነበር። ምንም እንኳን ዘንድሮ ጥሩ ባይሆኑም አትሌቲኮ ቢልባዎች በኤርኔስቶ ቫልቬርዴ አማካኝነት ጥሩ ባይሆንም ግን ደግሞ ተጫዋቹ ግን ከዚህ በፊት ግን ራሱን በደንብ አሳይቷል። ዩሮ ላይ በደንብ አሳይቷል። ግን ዋጋው ከአምናው መውረዱ ግን የማይቀር ነገር ነው። በእርግጥ ይፋ የተደረገ ነገር የለም፣ ግን ደግሞ መውረዱ የማይቀር ነገር እንደሆነ ይታወቃል። ምክንያቱም በአምና አይደለም ሌቭሉ፣ ችሎታው አምና ባለበት ላይ አይደለም። በአጠቃላይ ግን ኒኮ ዊሊያምስ አዎ ጥቅም ያለው ተጫዋች ነው። ለማንቸስተር ዩናይትድስ ያስፈልገዋል ወይ ካልን ዩናይትድ የዋይድ ዊንገር እየፈለገ እንደሆነ ይታወቃል። ስለዚህ ለዩናይትድ ከአቅሙ ምናምን ውጪም ደግሞ ካለው የማይክል ካሪክ ከሚፈልገው ፎርሜሽን ታክቲካል አስፔክት አንጻር ኒኮ ዊሊያምስ የሚያስፈልግ ተጫዋች ለማንቸስተር ዩናይትድ። ምክንያቱም ዋይድ ዊንገር አሁን አክቹሊ ኒኮ ዊሊያምስ ዋይድ ዊንገር ነው ወይ የሚለውን ነገር ስነሳ ሁለቱንም ሆኖ መጫወት የሚችል ተጫዋች ነው አይደለ? ኢንቨርት እያደረገ መጫወት የሚችል ተጫዋች ነው። ግን ደግሞ እዛው ደግሞ ዋይድ ደግሞ ጠብቆ ደግሞ ልክ እንደ ፕሮፐር ዊንገሮች ወይ ደግሞ እንደ ኦልድ ስኩል ዊንገሮች እዛው ጠብቆ መጫወት ይችላል። አሲስቶችን ማድረግ ይችላል። ክሮሶችን፣ ማይነስ ኳሶችን፣ ከትባክ ኳሶችን ማድረግ የሚችል ተጫዋች። ስለዚህ ይሄ ልጅ ላይክ ዩናይትድ ከሚፈልገው ነገር አንጻርም አስፈላጊ ነው። ግን ደግሞ ፕራዮሪቲ የሚሰጠው ነገር ነው ወይ? አሁን አስፈላጊ ነው ስንል ዩናይትድ እሱን ቢያገኝ ይጠቀማል በሚለው ተስማምተናል። ልጁ አቅም ያለው ተጫዋች ነው። ስለዚህ ለዩናይትድ ትልቅ አፕግሬድ ይሆንለታል በግራ ቦታ። ግን ደግሞ በዛ ቦታ ላይ እንደ ኒኮ ዊሊያምስ አይነት ተጫዋች ማስፈረም ፕራዮሪቲ ነው። ምክንያቱም ኮንትራቱ ቀላል አይደለም። አሁን እንዳልኳችሁ ከአምና ካቻምና ውጤቱ ትንሽ ምንድነው ዋጋው ትንሽ ወረድ ሊል ይችላል። ምክንያቱም አትሌቲክ ቢልባኦ የውጤት ቡድን እየሆነ አይደለምና በተለይ ደግሞ ዘንድሮ ላይ ከተመለከት ነው ማለት ነው። እሱ አንድ ፋክተር ሊሆን ይችላል። ግን ደግሞ ስቲል ግን ማለት ነው ማሰብ ያለብን ነገር የዚህ ልጅ ኮንትራት እስከ 2035 ድረስ የሚቆይ ነው። ይሄ ማለት በጣም ረጅም ኮንትራት ነው። ይሄ ረጅም ኮንትራት ታዲያ ልጁን በከፍተኛ ሁኔታ ነው የሚያስረው፣ ዝውውሩንም ደግሞ በጣም አሳሳቢ ነው የሚያደርገው። ስለዚህ ዩናይትድ ለዚህ ተጫዋች ጥሩ ገንዘብ ቢከፍል ይገባዋል፣ አይገባውም ማለት አንችልም። ግን ደግሞ ለዩናይትድ ግን ፕራዮሪቲ አይደለም ወይ ደግሞ በዚህ ሰዓት ላይ ዩናይትድ ይሄ ሁላ ገንዘብ ለአንድ የመስመር አጥቂ አይደለም ማውጣት ያለበት። ምክንያቱም በዛ ቦታ ላይ ኩኒያ አለ፣ በዛ ቦታ ላይ ዶርጉ ራሱን እያዘጋጀ ነው፣ የማጥቃት እንቅስቃሴ ላይ ሞር የተሻለ ተጫዋች እንደሆነ እያስመሰከረ ይገኛል። እነዚህ ሁላ ባሉበት ለኒኮ ዊሊያምስ አይነት ተጫዋች ከፍተኛ ገንዘብ አውጥቶ ማንቸስተር ዩናይትድ ወደ ኦልድ ትራፎርድ ማምጣት ማለት ትንሽ ከበድ ያለ ቦታ ማለት ላይክ ከበድ ያለ ነገር ይመስላል እና ምናልባት ከፕራዮሪቲ አንጻር ለማንቸስተር ዩናይትድ ያስፈልጋል የሚለው ነገር ጥያቄ ውስጥ የሚገባ ነው። ሌላኛው ደግሞ ምንድነው የሊጉንስ ፊዚካል ኮንዲሽን ማሟላት ይችላሉ ወይ ደግሞ መላመድ ይችላሉ ወይ? ኦፍ ኮርስ የትኛውም ተጫዋች አዳፕት ሊያደርግ ይችላል። ግን በላሊጋ በጉዳት እየተቸገረ ነበር ይሄ ልጅ። በጣም በቃ ይሄ ፊዚካል የሚባሉ ባትሎች ላይ ብዙም ጠንካራ እየሆነ አልነበረም ስንመለከተው የነበረው። ስለዚህ ይሄ ተጫዋች በስፔን ላሊጋ ፊዚካል ኮንዲሽን እንደዚህ አይነት ጉዳቶችን የሚያስተናግድ ከሆነ እንደዚህ አይነት አቅም ማጣቶችን የሚያስተናግድ ከሆነ ፕሪሚየር ሊግ ደግሞ በጣም ከፍተኛ ኢንተንሲቲ ያለበት ሊግ እንደሆነ ይታወቃል። በጣም በቃ ላይ ፊዚካል የሆነ ጨዋታ የሚጫወቱ ቡድኖች እንደሚበዙ ይታወቃል። ስለዚህ እዚህ መጥቶ ወደ ፕሪሚየር ሊግ መጥቶ ያለውን ፊዚካል ኮንዲሽን ማሟላት ይችላሉ የሚለው ላይ አሁንም ትልቅ ጥያቄ ይፈጠርበታል ማለት ነው። በአጠቃላይ ግን ስንደመድመው ጥሩ ተጫዋች ነው፣ ለማንቸስተር ዩናይትድ ጥሩ አማራጭ ነው የሚሆነው። ግን ደግሞ ዩናይትድ አሁን ላይ ፕራዮሪታይዝ የሚያደርገው ነገር ነው ብዬ አላስብም። ሲቀጥል ደግሞ ያለው ፊዚካል ኮንዲሽን ላይ ትልቅ ጥያቄ ይነሳበታል ማለት ነው። ያው ፈላጊዎቹ ማንቸስተር ዩናይትድ ብቻ እንዳልሆነ ይታወቃል። ሊቨርፑልም አርሰናልም ይሄ ልጅ በጥብቅ እየፈለጉት እንደሆነ ይታወቃል። በእርግጥ አርሰናልም ያስፈልገዋል እንደ ኒኮ ዊሊያምስ አይነት ተጫዋች፣ በኒኮ ቦታ የሚጫወት ተጫዋች አርሰናል በደንብ ያስፈልገዋል። ሊቨርፑልም ደግሞ ያስፈልገዋል። ምክንያቱም በግራም በቀኙ ዩናይትድ ሊቨርፑል ጠንካራ አይደለም። ስለዚህ እነዚህ ክለቦች ይህን ተጫዋች ፊርማ ማግኘት ይፈልጋሉና ለማንቸስተር ዩናይትድ ይሄ ልጅ የሚፈልገው ከሆነ
ከፍተኛ ፉክክር እንደሚገጥመው ከወዲሁ ማወቅ ይቻላል ማለት ነው። ወደ ሶስተኛውና መጨረሻው ርዕሳችን ደግሞ ስንሄድ ማንቸስተር ዩናይትድ ከወደ ፈረንሳይ አዲስ ኮከብ ተጫዋች አግኝተዋል። እንግዲህ ፈረንሳዩ ሪፖርተር ሰባስቲያን ዴኒስ የተባለው ሰው ይፋ እንዳደረገው ከሆነ ማንቸስተር ዩናይትዶች እያዘጋጁ ነው። ላይክ ዋጋ የዝውውር ዋጋ ለሎንስ የሚጫወት ተጫዋች ነው ፈረንሳይ ለሎንስ ሊልኩ እያዘጋጁ ነው የሚል ዜና አውጥቷል። በእርግጥ ምን ያህል ታማኝ ነው የሚለውን ነገር ብዙም ይሄ ተደጋግሞ በዚህ ስራ ላይ የቆየ ወይ ደግሞ ሞር ይሄ ታንጀብል የሆኑ ኢንፎርሜሽኖችን ከዚህ ሰውዬ ስናገኝ ስላልነበር እውነት ነው አይደለም የሚለው ነገር ትንሽ ያጠራጥራል። ግን ፍላጎት እንዳለው ሌላም ቦታ ተመልክተናል። ግን ይሄ ላይክ የዝውውር ዋጋ ሊያስገባ ነው የሚለው ነገር ግን ትንሽ ትክክል ነው አይደለም የሚለው ነገር የሚያጠራጥር ይመስለኛል። በአጠቃላይ ግን ሎንስ ለዚህ ተጫዋች 34 ሚሊዮን ፓውንድ ነው ያዘጋጁት። አንድ ክለብ ይሄ ልጅ ማስፈረም የሚፈልግ ከሆነ 34 ሚሊዮን ፓውንድ ይዞ ነው ወደ ሎንስ ቢሮ መሄድ መቻል አለበት። ይሄ ተጫዋች ማሊያው የ23 ዓመት ተጫዋች ማማዱ ሳንጋሬ ይባላል። መሃል ሜዳ ላይ ነው የሚጫወተው። ግራኝ ተጫዋች ነው። ለሎንስ ነው የሚጫወተው። ከምንም በላይ ማማዱ ሳንጋሬ ሊሳካለት ይችላል ተብሎ እንዲታሰብ ያደረገውና ብዙ ሰዎች ይሄ ልጅ ባክግራውንዱ የሆነ ነገር አለ ብሎ እንዲያስብ ያደረጋቸው መመሰላችሁ። ይሄ ልጅ የተገኘው ከማሊ የተመለመለው በሬድቡል ስካውቲንግ ሲስተም ነበር። ከዛ በኋላ ሬድቡል ሳልስበርግ ይሄ ልጅ ወስዶት ከዛ በኋላ ጀስት ማጫወት ከዛ በኋላ ልጁን በቃ ስካውት ማድረግ አላርለ የግላቸው ማድረግ ተያይዘው ነበር። ታዲያ ምን ያገናኘዋል የሬድቡል ስካውቲንግ ሲስተም ይሄ ልጅ ማየቱና ወደ ራሳቸው ቀላቅለው ዴቨሎፕ እንዲያደርግ መርዳታቸው ምን ያገናኘዋል የሚለውን ነገር ስትመለከቱ ማለት ይሳካልታል አይሳካለት የሚለው በፕሪሚየር ሊጉ ያለፉትን 5 ከሬድቡል ስካውቲንግ ሲስተም ሬድቡል ማለት አርቢ ሌፕዚግ አለ፣ ሬድቡል ሳልስበርግ አለ፣ ሌላም ቦታ አለ። ታዲያ ከሳልስቡርግ ወይም ደግሞ በቃ በዛ በሬድቡል ስካውቲንግ ሲስተም ያለፉ ተጫዋቾች በፕሪሚየር ሊግ እንዳልኳችሁ ነው 5 ያክሉ ተጫዋቾች በተለይ በፕሪሚየር ሊግ በጣም የተሳካላቸው ናቸው። ለምሳሌ ኤርሊንግ ሃላንድ ሳልስበርግ ነበር እንደሚታወቀው። ከዛ በኋላ ነው ወደ ዶርትመንድ የሄደው አይደለ። ሳዲዮ ማኔም እንደዚሁ ሳልስበርግ ነበር። ናቢ ኬታ ሬድቡል ነበር፣ እንዲሁም ከአርቢ ሌፕዚግ ነው ወደ ሊቨርፑል ራሱ ቀጥታ የመጣው። ዶሚኒክ ዞቦዝላይ ይህም ተጫዋች እንደዚሁ ሳልስበርግም ነበረ፣ እንደዚሁም ደግሞ ከአርቢ ሌፕዚግ ነበር ወደ ሊቨርፑል የመጣው። ቤንጃሚን ሼሽኮም እንደዚሁ ከአርቢ ሌፕዚግ ወደ ማንቸስተር ዩናይትድ ሊዘዋወር ይችላልና እነዚህን ተጫዋቾች ስትመለከቷቸው በእርግጥ ቤንጃሚን ሼሽኮ ገና የመጀመሪያው ዓመቱ ነው፣ ራሱን ፕሩቭ ማድረግ ይጠበቅበታል። ግን ደግሞ ሃላንድ፣ ማኔ፣ ናቢ ኬታ እና ዞቦዝላይ ግን በጣም አስደናቂ ተጫዋቾች እንደሆኑ ግን ሁሉም ይመሰክራል ማለት ነው። ስለዚህ ይሄ ልጅ በዛ ሲስተም ውስጥ ማለፉ ኦፍኮርስ በዛ ሲስተም ውስጥ ያለፈ እንዳለ ጀግና ተጫዋች ይሆናል፣ ምርጥ ተጫዋች ይሆናል ማለት አይደለም። ግን ደግሞ አትሊስት እነዛ ሰዎች የሚገርም እይታ አላቸው። ለምሳሌ በፕሪሚየር ሊግ ስትመጡ ብራይተን የሆነን ተጫዋች ሲያስፈርም ወይ ደግሞ ለማስፈረም ይፈልጋል ከተባለ ያ ልጅ በጣም የሚገርም ፖቴንሻል አለው ማለት ነው። ነገ ከነገ ወዲያ ይሄ ልጅ ለመሸጥ 180 70 ሊሉ የሚችሉበት አጋጣሚ አለ። ስለዚህ ብራይተኖች የሆነን ተጫዋች ከመለመሉት የሆነን ተጫዋች ከወሰዱት ልጁ የሆነ ስፔሻል ነገር አለው ማለት። ስለዚህ አሁንም የሬድቡል ስካውቲንግ ሲስተም ሃላንድ እንደወሰዱት፣ ማኔን እንደወሰዱት፣ ናቢ ኬታ እንደወሰዱት፣ ዞቦዝላይ እንደወሰዱትና ቤንጃሚን ሼሽኮን እንደወሰዱት ሁሉ ማማዱ ሳንጋሬንም ወስደውታልና ይሄ ልጅ ምናልባት ከዚህ እይታ አንጻር አስደናቂ ተጫዋች ሊሆን እንደሚችል እየተነገረ ይገኛል። ታዲያ ከልጁ ኳሊቲዎች መካከል 3ቱ የመጀመሪያው ኳስ የመንጠቅ ችሎታው፣ ኳስን በደንብ አድርጎ መንጠቅ የሚችል ተጫዋች ነው። ያው መሃል ላይ የሚጫወት ተጫዋች ነው፣ 6 ቁጥር ቦታ ላይ የሚጫወት ተጫዋች ነውና ኳስን መንጠቅ የሚችል አይነት ተጫዋች ነው። ያለው ዲፌንሲቭ ዲሲፕሊን ደግሞ በጣም የሚያስደንቅ ነው። እንግዲህ ኳስን የመንጠቅ ችሎታ ከአስደናቂ ዲፌንሲቭ ዲሲፕሊን እና ከወርክ ሬት ጋር ጠንካራ የሆነ ወርክ ሬት ጋር አንድ ላይ ስትደማምሩት ማማዱ ሳንጋሬን ያመጣዋል ማለት ነው። ስለዚህ እነዚህ ኳሊቲዎቹ ምናልባት ማንቸስተር ዩናይትዶች ያዩበትና ለዩናይትድ ይጠቅማል ብለው እንዲያስቡ ያደረጋቸው ብቃቱ ወይ ደግሞ የልጁ አቅም ነው ማለት ነው። ታዲያ ይሄ ልጅ የፈረንሳይ ቲም ኦፍ ዘ ሲዝን ላይ የተካተተ ተጫዋች ነው። 6 ቁጥር ቦታ ላይ የሚጫወተው ብዬ ነግሬያቸዋለሁ። በሊግ 1 ውስጥ ብዙ ታክል የወረደው ተጫዋች ለመሆን ችሏል። ማማዱ ሳንጋሬ ወደ 52 ያክል ታክሎችን መውረድ የቻለ ተጫዋች እንደሆነ ይታወቃል ማለት ነው። ሲቀጥል ደግሞ ፉትሞብ እንዳለው ከሆነ በዛ ስታቲስቲክስ መሰረት 7.35 ታክል ፐር ጌም
በአንድ ጨዋታ 7.35 ታክሎችን የሚወርድ ተጫዋች ነው ማለትም ቀጥታ ኖርማል ስናደርገው ከ7 በላይ ታክሎችን በአንድ ጨዋታ ብቻ የሚወርድ ተጫዋች ነውና ታክል ላይ በጣም ትልቅ ጠንካራ ጎኑ እንደሆነ ይታወቃል። 86.2% ፓስ ኮምፕሌሽን ያለው ተጫዋች ነው። እንደዚሁም ደግሞ 56.1% የድሪብሊንግ ሰክሰስ ያለው ተጫዋች ነውና አጠቃላይ እንዲሁም መረጃው የሚለው ምንድነው ኦል ራውንድ የሆነ ተጫዋች ነው ማለት 6 ቁጥር ቦታ ላይ የሚገደብ አይደለም፣ 8 ላይ የሚገደብ አይደለም፣ 10 ላይ የሚገደብ አይደለም። የትኛውም ቦታ ላይ ቢሰለፍ በብቃት መወጣት የሚችልበት አጋጣሚ ነው ያለው፣ በብቃት መጫወት የሚችልበት አጋጣሚ ነው ያለው የሚል ጽሁፍ ተመልክቻለሁ። ያው እንዳየነውም ከሆነ 52 ታክሎችን የሚያደርግ ከሆነ ከሊጓን አንደኛ ከሆነ ሲቀጥል ደግሞ 7.35 በአንድ ጨዋታ ታክል የሚወርድ ከሆነ ፓሱ 86.2% ከሆነ ድሪብል ደግሞ የሚያደርግበት ሰዓት ላይ ከግማሽ በላይ የሞከራቸው ድሪብሎች የሚሳኩ ከሆነ ይሄ ተጫዋች ጥሩ አማራጭ ነው ተብሎ ይታሰባል። እንግዲህ ሰባስቲያን ዴኒስ ምን ያህል እውነቱን ነው ዩናይትድ የዝውውር ዋጋ ላይ ያቀርብ ነው አይደለም የሚለውን ነገር አብረን እንመለከታለን። ኢንተረስት እንዳለው ግን በዚህ ጨዋታ ላይ መረጃዎች እየወጡ ይገኛሉ ማለት ነው። ማንቸስተር ዩናይትድ የመሃል ሜዳ ተጫዋቾች መካከል በመጀመሪያ ደረጃ ያስቀመጠው ኤሌት አንደርሰን ነበር። ኤሌት አንደርሰን ታዲያ በተለይ ዝውውሩ ከተከፈተ በኋላ ማንቸስተር ዩናይትድ ፍላጎቱን አላቀሰቀሰም፣ ግን ደግሞ ስለ ፖሲቢሊቲው ግን አስቦ ወይ ደግሞ ጠይቆ ምናልባት ቤን ጃኮብስ እንዳሳወቀው ከሆነ ማንቸስተር ዩናይትድ ምንም አይነት ጥያቄ ወይ ደግሞ የዝውውር ጥያቄ ወይ ደግሞ ምንም አይነት ገንዘብ ለኖቲንጋም ፎረስት የማቅረብ ሐሳብ አልነበረውም። ማለት ሲቲ ስላቀረበ ብቻ አይደለም ማንቸስተር ዩናይትድ ከማቅረብ ወደ ኋላ ነው። እንደምታውቁት ሲቲ 2 ጥያቄዎችን አቅርቦ ገንዘብ አቅርቦ ሁለቱም የዝውውር ሂሳብ ውድቅ መደረጉ ይታወቃል። አንደኛው 100 ሚሊዮን ፓውንድ ነበረ። ሁለተኛው ደግሞ ውድቅ የተደረገበት የዝውውር ዋጋ ደግሞ ወደ 121 ሚሊዮን ፓውንድ ይደርሳል። ግን ደግሞ በአድሶን ነው። 106ቱ ቋሚ ነው፣ የተቀረው 15ቱ ግን በአድሶን የሚገባ ነበር። ሁለቱም ውድቅ መደረጉ የሚታወቅ ነውና ማንቸስተር ዩናይትድ ግን ምንም አይነት የዝውውር ሂሳብ አላቀረበም። ሶ የዝውውር ሂሳብ ስላላቀረበ ማንቸስተር ዩናይትድ ሲቲ ቀድሞ ስላቀረበ ነው የሚሉትን ነገሮች ቤን ጃኮብስ አይደለም በሚል ነበር ክሊር ለማድረግ የሞከሩ። ምክንያቱም መጀመሪያ ለክለቡ የዝውውር ዋጋ ከማቅረባቸው በፊት እሱን አናግረውት ነበር፣ የእሱን ካምፕ አዋርተውት ነበርና ሞሮፍ እሱ ወደ ማንቸስተር ሲቲ ነው ፍላጎት ወይ ደግሞ ወደዛ ጠጋይ ማለት ሀሳብ ነው ያለውና ያን ነገር ማንቸስተር ዩናይትዶች ስለተመለከቱ ነው የተውት የሚል ሀሳብ አለ። እስከ ምን ያህል ገንዘብ ድረስ መክፈል ይችላል ማንቸስተር ዩናይትድ የሚለውን ነገር ስንመለከት ደግሞ አንዳንድ መረጃዎች ላይ እንደሚሉት ከሆነ ማንቸስተር ዩናይትድ እስከ 85 ሚሊዮን ፓውንድ ድረስ ለዚህ ልጅ መክፈል ይችላል። ከዛ በላይ ግን የሚወጣ ገንዘብ ግን በጣም ይሄ ምንድነው ኦቨር ፕራይስ ነው ብሎ እንደሚያስብ መረጃዎች እየወጡ ይገኛሉና በ85 ሚሊዮን ፓውንድ ደግሞ እንደሚታወቀው ኤሌት አንደርሰንን አይነት ተጫዋች ማግኘት አይቻልም። ስለዚህ ዩናይትድ የአንደርሰን ጉዳይ ላይ በተወሰነ መንገድ እየተወው ይገኛል። ብዙ መረጃዎች እንደሚሉት ከሆነ ደግሞ አሁን ላይ ማቴዎስ ፈርናንዴስ ላይ ማንቸስተር ዩናይትድ ፎከስ እያደረገ ነው የሚገኘው። ምናልባትም በቀጣይ ሳምንታት ውስጥ ብዙ ነገሮች ሊፈጠሩ እንደሚችሉ እየተነገረ ይገኛል። እነዛ ብዙ ነገሮች ምንድናቸው? የግድ ፈርናንዴስ ይገባል ማለት አይደለም፣ ግን ደግሞ ጥያቄዎችን ሊያቀርቡ እንደሚችሉ ምናምን ብቻ የሆነ ነገር ይታወቃል የሚሉ መረጃዎች እየወጡ ይገኛሉ። ታዲያ ይሄ ካሉት መረጃዎች አንጻር ማንቸስተር ዩናይትድ ኤክስፕሎር እያደረጋቸው ያሉት ዝውውሮች ናቸው። የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ፈረንሳዊ ሉዊስ ሳሃ ግን ከአሁን ዩናይትድ ላይክ ታርጌት ካደረጋቸው ተጫዋቾች ለየት ያለ ተጫዋች ነው እሱ የጠቆመው። በእርግጥ ያ ተጫዋች ወደ ማንቸስተር ዩናይትድ መምጣት ይፈልጋል አይፈልግም ሌላ እሱ ደግሞ ሌላ ክርክር የሚያስነሳ ነገር ነው። which is አሁን ወርልድ ካፕ ስለሆነ ወርልድ ካፕ ላይ ነው ፎከስ የሚያደርገው። ሉዊስ ሳሃ የሱ ተመራጭ የአንደርሰን ተተኪ የሪያል ማድሪዱ ፌዴሪኮ ቫልቬርዴ ነው። ቫልቬርዴ ያው በማድሪድ ቤት ውስጥ ወይ ቹዋሜኒ ወይ ቫልቬርዴ ሊወጡ የሚችሉበት እድል አለ ተብሎ ይታሰባል። ግን በመካከላቸው በተፈጠረው ጸብ ምክንያት እንጂ የተለየ ነገር ሆኖ አይደለም። ግን ሁለቱም ግን ደግሞ የማይወጡ ከሆነ ማድሪድ ምናልባት ሰሞኑን ዜና ከተከታተላችሁ ማቴዎስ ፈርናንዴስ ላይ ፍላጎት አለው። ጆዜ ሞሪኖ ይህን ፖርቹጋላዊ ወደ ክለቡ እንደሚፈልግና ላይክ እስኪ ሀሳቡን አንስቷል። የተጫዋች ቢመጣ ጥሩ ነው ብሎ ሀሳቡን አንስቷልና ብቸኛው ግን ማቴዎስ ፈርናንዴስ ወደ ሪያል ማድሪድ ሊዘዋወር የሚችለው የሪያል ማድሪድ አንድ የመሃል ተጫዋች ከተቀነሰ ብቻ። ለምሳሌ ሜቢ አርዳ ጉለር ሊሆን ይችላል ያ ተጫዋች የሚቀነሰው ተጫዋች፣ ፌዴሪኮ ቫልቬርዴ ሊሆን ይችላል፣ ወይ ደግሞ ኦሪሊዮ ቹዋሜኒ ሊሆን ይችላል፣ ወይ ደግሞ ካማቪንጋ ሊሆን ይችላል። ብቻ አንዳቸው ግን ከዛ ክለብ
መውጣት አለባቸው። አሁን እንኳን የጠቀስኳቸው ስንት ተጫዋቾች ናቸው አይደል? ብዙ ናቸው። ስለዚህ ኮንጀስትድ የሆነ ቦታ ስለሆነ አንዱን ተጫዋች መልቀቅ አለባቸው። ሶ ዩናይትድ ማቲዩስ ፈርናንዴዝ ላይ እሱን ለማስፈረም ጠንከር ያለ ፍላጎት አለው። በደንብ ገፍቶበት ሊሄድ እያሰበ እንደሆነ ይታወቃል። ያ ግን የማይሆን ከሆነ ምናልባት ሪያል ማድሪድ ይሄንን ተጫዋች የሚፈልጉት ከሆነና ቢገፉበት ቢያስፈርሙት ማንቸስተር ዩናይትድ ቫልቬርዴን የማግኘት ደግሞ ሌላ ቻንስ አለው። ሶ ሉዊስ ሳሃ ከዚህ አንጻር ነው ቫልቬርዴ ያስፈልጋል ያለው። ቫልቬርዴ የሚያስፈልግበትና ኤሌት አንደርሰንን የሚተካበት 3 ዋና ዋና ትሬቶች አሉት። ማለትም 3 ይሄ ከአንደርሰን ጋር የሚያመሳስላቸውና ፌዴሪጎ ቫልቬርዴን ምንድነው ከፍ ያለ ቦታ እንዲሰጠው ያደረገው ሉዊስ ሳሃ 3 ነገሮች አሉ። ምን ናቸው እነዛ ነገሮች? የመጀመሪያው ቫልቬርዴ ሁሉም ቦታ መሮጥ ይችላል። አሁን ሳሃም ሲያወጣ ተጫዋቹን ከሜኑ አንጻር ነው። ሜኑ ጥሩ እንቅስቃሴ እንዳደረገ ይታወቃልና ከሜኑ ጋር አንድ ላይ መጫወት የሚችል ተጫዋች ብሎ ነበር እያሰበ የነበረውና ቫልቬርዴ ሁሉም ቦታ የሚሮጥ አይነት ተጫዋች ነው። በቃ በጣም ሯጭ የሚባል ተጫዋች ነው። ሜዳ ከአንዱ ጫፍ ወደ አንዱ ጫፍ ማካለል የሚችል ነው። ታስታውሱ እንደሆነ ካርሎ አንቸሎቲ በነበረበት ሰዓት ላይ ሪያል ማድሪድ ቤት ኢቭን ቫልቬርዴ የቀኝ ፉልባክ ሆኖላ ሲጫወት ነበር እና በጣም አስደናቂ የሆነ ፔስ ያለው ተጫዋች ነው። ስታሚናው በጣም የሚገርም ነው። ስለዚህ ሁሉም ቦታ መሮጥ የሚችል ስለሆነ ኮቢ ሜኑ ደግሞ እንደዚህ አይነት ተጫዋች አይደለም። ሜዳውን የሚያካልን አይነት ተጫዋች አይደለም። ቦክስ ቱ ቦክስ የሚጫወት አይነት ተጫዋች ነውና ልክ እንደ ቫልቬርዴ አይነት ግን ሙሉ ሜዳውን ከቨር ማድረግ የሚችል ተጫዋች ግን ለሜኑ ጥሩ የሆነ ሽፋን መስጠት የሚችል አይነት ተጫዋች ነው ተብሎ እንዲታሰብ አድርጎታል ማለት ነው። ሶ ይሄ አንደኛው ባህሪው ነው። አንደኛው ፌዴሪጎ ቫልቬርዴ የአንደርሰን ተተኪ እንዲሆንና ማንቸስተር ዩናይትድ ይሄን ተጫዋች ኮንሲደር እንዲያደርገው ያስፈልጋል ያለበት ሉዊስ ሳሃ አንደኛው ሪዝን ይሄኛው ነው ማለት ነው። ሁለተኛው ደግሞ አግሬሲቭነቱ ነው። አግሬሲቭነቱ ማለት ሁሉም ቦታ ይሮጣል፣ በዛው ልክም ደግሞ በጣም አግሬሲቭ የሆነ ነው። ላይክ ይሄ በጸብ ምናምን አይደለም ወይ በዱላ ወይ በፋውል ምናምን አይደለም፣ ግን ከኤነርጂ አንጻር ፕረስ ማድረግ ካለበት በጣም አግሬሲቭሊ ነው ፕረስ የሚያደርገው። የሆነን ተጫዋች በቃ ማን ማርክ ማድረግ ካለበት አግሬሲቭሊ ነው ያንን ተጫዋች ማን ማርክ የሚያደርገው። ኢቭን ጎል ሲያስቆጠር ራሱ ከተመለከታችሁት ኳሱን ሲመተው በጣም አግሬሲቭሊ ነው እና ይሄ ተጫዋች በተለይ ሜዳ ውስጥ በሚያደርጋቸው እንቅስቃሴዎች በጣም አግሬሲቭ ስለሆነ ምናልባት ይሄ አንደርሰን ጋር ያለ ነው የሌለ ነው የሚለው ነገር ትንሽ ያጨቃጭቃል። ግን ደግሞ ቫልቬርዴ ጋር ያለ ነገርና ለማንቸስተር ዩናይትድ በጣም ጥቅም ይሰጣል። ለኮቢ ሜኑም ደግሞ የተለየ አድቫንቴጅ እንዲሰጠው ያደርጋል ማለት ነው። ሶ ይሄ ሁለተኛው ነው አግሬሲቭነት ማለት ነው። ሶስተኛው ደግሞ የአታኪንግ ችሎታ ነው። ይሄ ልጅ ወደ ኋላ ተመልሶ መጫወት ይችላል። 8 ቁጥር ቦታ ላይ መጫወት ይችላል። 6 ቁጥር ቦታ ላይ መጫወት ይችላል። ፉልባክ ላይ ተጫውቷል። ሞሮፍ 8 ቁጥር ቦታ ላይ ሲጫወት የበለጠ ምቾት እንደሚሰማው ይታወቃል። አሁን ደግሞ በዚህ ዓመት ደግሞ ቫልቬርዴ የቀኝ ዊንገር ቦታ ላይ ደግሞ ሲጫወትም ተመልክተነዋል። ብቻ ብዙ ቦታ መጫወት የሚችል ተጫዋች ነው። ግን የማጥቃት እንቅስቃሴው የማጥቃት ችሎታው ግን በጣም የተለየ ነው። ምክንያቱም ማንቸስተር ዩናይትድ ለመከላከል አይደለም ማለት ቀጣይ ዓመት የሚያስበው ዩናይትድ ከኳስ ጋር ብዙ እንቅስቃሴዎች እንደሚኖሩት ከኳስ ጋር ብዙ ደቂቃዎችን እንደሚያሳልፍ ኢማጂን አድርጎ ነው ቀጣዩን ዓመት የሚጀምረው። አለዛማ ለመከላከል ከሆነ ጀስት የሚመጣውን ጥቃት ማንቸስተር ዩናይትድ ላይ የሚሰነዘረውን ጥቃት ከቨር ማድረግ ብቻ ወይ ደግሞ ከቨር ስለማድረግ ብቻ ነው የሚያስቡት ማለት ነው። ሶ ያ አይደለም የሚሆነው። ስለዚህ ኳሱን ይዘው እንደሚያጠቁ ስለሆነ እንትን የሚለው የሚታሰበው ሶ የአታኪንግ ትሬት ያለው ተጫዋች ያስፈልጋል። ሶ ፌዴ ቫልቬርዴ ደግሞ አታኪንግ ትሬት ያለው ተጫዋች ነው። ስለዚህ ሉዊስ ሳሃ እንደሚለው ከሆነ ማንቸስተር ዩናይትድ አንደርሰንን ሚሳውት ሊያደርግ ይችላል። ግን ደግሞ ማንቸስተር ዩናይትድ አንደርሰንን ሚሳውት አደረገ ማለት የእሱ ተመራጭ ተጫዋች ቫልቬርዴ እንደሆነ ተናግሯል። ቫልቬርዴ አሁን መውጣት ይፈልጋል አይፈልግም እንዳልኳችሁ ነው፣ የተረጋገጠ ነገር አይደለም። ዩናይትድ እስከ ምን ያህል ገንዘብ ድረስ ለማውጣት ዝግጁ ነው፣ ማድሪድ ምን ያህል ገንዘብ ይጠይቅበታል አይታወቅም። ግን ሉዊስ ሳሃ ግን ጀስት ዝም ብሎ አይዲያሊ በሚያስብበት ሰዓት ላይ ግን ጥሩ የአንደርሰን ተተኪ መሆን የሚችለው ደግሞ በአንደርሰን ቦታ መጫወት የሚችለው ተጫዋች ፌዴሪኮ ቫልቬርዴ እንደሆነ ተናግሯል እና የሱ ተመራጩ ተጫዋች ቫልቬርዴ ነው ማለት ነው። ወደ ሁለተኛው ርዕሳችን ደግሞ ስንመጣ ሉዊስ ሆል ከአሰልጣኙ ጋር መጣላቱን ዘሰን ዘግቧል። አሁን ተጣልቷል ሲባል የሆነ ፊዚካል የሆነ ጸብ አይደለም ወይ ደግሞ በጣም ሂትድ የሆነ ነገር እንደዛ አይነት ነገር አይደለም። አሁን ሪዝኑ ምንድን ነው የሚለውን ነገር ስንመለከት አሁን በምን ምክንያት ነው ከኤዲሃው ጋር ደስተኛ ያልሆነው የሚለውን ነገር ስንመለከት ምናልባት ባጫወት ሲስተማቸው ሊሆን ይችላል። ሉዊስ ሆል በእርግጥ የተጫወተ ያለው ሞሮፍ አሁን ወደ ዊንግ ባክ ነገር የተጫወተ ነው ያለው። ከዳንበርን ጋር ነው የሚሰለፉት እዛ ቦታ ላይና አንዳንዶች እንደሚሉት ብዙም ለሉዊስ ሆል ያ ቦታ እየተመቸዋል ማለት ጥሩ ፐርፎርም እያደረገ ነው ያለው፣ ግን ደግሞ
ምንም እንኳን ጥሩ ፐርፎርም ቢያደርግም የሚመቸው ቦታ ግን እየሆነለት አይደለም፣ ወይ ደግሞ እሱ በጣም በቃ ኢንተርቴን የሚያደርገው ቦታ እየሆነለት አይደለም። እዛ ቦታ ላይ በቃ ብዙ ጊዜውን ማሳለፍ ብዙ ጊዜውን ማጥፋት ምናምን እየፈለገ አይደለም። ይሄ አንዱ የጸቡ ምክንያት ሊሆን ይችላል የሚል ሐሳብ አለ። ዞሮ ዞሮ በምንድነው የተጣሉት የሚለው ነገር ብዙም ክሊር ስላልሆነ እንደዚህ ነው ብሎ መናገር ያስቸግራል። ግን ሉዊስ ሆል ሊወጣ የሚችልባቸው ላይ ከኒውካስል ዩናይትድ ጋር ሊለያይ የሚችልባቸው 3 ሪዝኖች መካከል ግን አንደኛው ከአሰልጣኙ ጋር አለመግባባት ውስጥ መግባቱ ነው። እንዳልኳቸው ሪዝኑ ምንም ሊሆን ይችላል። ግን አት ዘ ኤንድ ኦፍ ዘ ዴይ ግን ሉዊስ ሆል ከአሰልጣኙ ጋር ካልተግባባ ለማንቸስተር ዩናይትድ ጥሩ ጥርጊያ ነው የሚሆንለት። ማለትም ጥሩ በቃ ይሄ ሉዊስ ሆል የመውጣት ፍላጎት ካለው አንደኛ ክለቡ ላይ ጫና ማሳደር ይችላል። አሁን ምናልባት እንደና አሌክሳንደር ኢሳክ አይነት ከበድ ያለ ጫና ያሳርፋል አያሳርፍ የሚለውን ነገር ትንሽ አብረን ነው የምንመለከተው። ግን ጫና ግን ያሳድራል። ይሄ ነገር ለማንቸስተር ዩናይትድ ልጁ ላይ እንዲገፋበትና ልጁን እንዲያስፈርመው አንድ ድል ይሰጠዋል ማለት ነው። እንደምታውቁት ዩናይትድ በግራ በኩል በፉልባክ በኩል ተጫዋች እየፈለገ እንደሆነ ይታወቃል። በዛ ቦታ ላይ እየተጫወተ የሚገኘው ሉክ ሾ ነው። ሉክ ሾ ምንም እንኳን ፊት ሆኖ ይህን ዓመት ቢያጠናቅቅም ቀጣይ ዓመት ግን የሚታወቅ ነገር አይደለም እና ዩናይትድም ደግሞ ብዙ ጨዋታዎችን ሊያደርግ ስለሚችል ምናልባት በዛ ቦታ ላይ የግድ ተጫዋች ያስፈልገዋል። ሉዊስ ሆል ደግሞ ወጣት ተጫዋች ነው፣ 21 ዓመቱ ነው። ስለዚህ ብዙ ኤነርጂ ያለው ተጫዋች ነውና ማንቸስተር ዩናይትድ ለዛ ነው እሱን ኮንሲደር እያደረጉት የሚገኙት ማለት ነው። አንደኛው ምክንያት ላይክ ከአሰልጣኙ ጋር አለመግባባት ውስጥ መግባቱ ዩናይትድ ድርድር ላይ ጠንካራ ተደራዳሪ እንዲሆን ያደርገዋል፣ ልጁ መውጣት ስለሚፈልግ ማለት ነው። አንደኛው ሉዊስ ሆል ወደ ማንቸስተር ዩናይትድ ሊቀላቀል የሚችልበት ወይም ደግሞ ናት ነሰሰር ዩናይትድ ግን ከኒውካስል ጋር ሊለያይ የሚችልበት አንደኛው ሪዝን ይሄኛው ነው ማለት ነው። ሁለተኛው ሪዝን እና ደግሞ ወሳኙ ምንድን ነው? ለዓለም ዋንጫ አለመመረጡ ሉዊስ ሆል ደስተኛ አላደረገው። ኦፍኮርስ የትኛውም ተጫዋች ለዓለም ዋንጫ ሳይመረጥ ሲቀር ደስተኛ ሊሆን አይችልም። ግን ሉዊስ ሆል ግን ላይክ ደስተኛ አለመሆኑ መረጃዎች እንደሚጠቁሙት ከሆነ የሚነሳው ከምን አንጻር ነው? እሱ ማድረግ ያለበትን ነገር እንዳለ አድርጎ ግን ደግሞ ከክለቡ የሚጠበቀው ነገር ስላልተፈጸመ ወይ ደግሞ ክለቡ ደግሞ ማድረግ የነበረበትን ነገር ማድረግ ስላልቻለ በዛ ምክንያት ነው ላይክ ቶማስ ቱሄል እሱን ሳይመርጦ የቀረው ብሎ እንደሚያስብ እየተነገረ ይገኛል። ይሄ ማለት ደግሞ ልጁ እንግሊዝ ብሔራዊ ቡድን ስለሆነ ነው በነገራችን ላይ እንጂ ሌላ ቦታ ቢሆን ከሱ ያነሰ ክለብ ውስጥ ሆኖ የሚመረጡ አሉ። ግን እንግሊዝ ላይ ግን በጣም ፉክክሩ ከፍ ያለ ስለሆነ የክለቡ ሁኔታም ደግሞ ይጣራል። ክለቡ ምን ላይ ነው ያለው የሚለው ነገር ቼክ ይደረጋልና ሉዊስ ሆል በዛ ምክንያት አልተመረጥኩም ብሎ ስለሚያስብ እንደዚህ አይነት ትልልቅ የስፖርታዊ ውድድሮች ላይ ለመሳተፍ ከፈለገ ወደ ትልቅ ክለብ መሄድ እንዳለበት ሳያምን አልቀረም የሚሉ መረጃዎች እየወጡ ይገኛሉ። ምክንያቱም ለምሳሌ አሁን 21 ዓመቱ ነው አይደል? ቀጣይ ወርልድ ካፕ ሲዘጋጅ ይሄ ልጅ 25 ዓመቱ ነው የሚሆነው። ቀጣይ ያለው ወርልድ ካፕ ላይ የግድ መሳተፍ አለበት ማለት ይሄኛው ኦልሬዲ አልፎታል። የቀጣዩ ላይ ግን መሳተፍ አለበት። ምክንያቱም ከዚህ በኋላ 2 ወርልድ ካፖችን አልተሳተፈም ማለት ይሄ ልጅ 29 ዓመቱ ነው የሚሆነው። በ29 ዓመቱ ደግሞ ሪስኪ ነው። ለዛም አንደኛው ሪዝን ሊሆን እንደሚችል እየተነገረ ይገኛል ማለት ነው። ሶስተኛው ምክንያት ደግሞ ኒውካስል ዩናይትድ 12ኛ መጨረሱን ተከትሎ ሉዊስ ሆል አሁንም ይሄኛው ሌላኛው እንዲወጣ የሚያደርገው ሪዝን ነው ተብሎ ይታሰባል። ምክንያቱም እንደምታውቁት ኒውካስል ዩናይትድ 12ኛ ደረጃ ነው ያጠናቀቀው። ይሄ ማለት ደግሞ ከየትኛውም የአውሮፓ ውድድር ውጪ ናቸው ማለት ከየትኛውም የአውሮፓ ውድድር ውጪ ስለሆኑ ሉዊስ ሆል ደግሞ አሁን ቅድም ዓለም ዋንጫ ላይ መጫወት እንደሚፈልገው ሁሉ በቻምፒየንስ ሊግም በትልቅ ደረጃ መጫወት የሚፈልግ ተጫዋች ነውና በአጠቃላይ በእግር ኳስ ህይወቱ ወይ ደግሞ በፕሮፌሽናል ካሪየሩ ማደግ እንዳለበት ተሰምቶታል የሚሉ ሐሳቦች እየተነሱ ይገኛሉና ከአሰልጣኙ ጋር አለመግባባቱም ደግሞ ያው እንዲወጣ ከሚያደርጉት ሪዝኖችና በዛ ክለብ ውስጥ ከዚህ በላይ መቆየት እንደሌለበት እንዲያስብ ካደረጉት ነገሮች መካከል ይጠቀሳል። እነዚህ 3 የጠቀስኩላችሁ ምክንያቶች ምናልባትም ሉዊስ ሆል ወደ ማንቸስተር ዩናይትድ እንዲገባ ፑሽንግ ፋክተር ናቸው ተብሎ ይታሰባል። ማለትም ወደ ማንቸስተር ዩናይትድ እንዲሄድ ከኒውካስል ዩናይትድ ፑሽ የሚያደርጉት ነገሮች ናቸው ተብሎ ይታሰባልና ከኒውካስል ዩናይትድ ደግሞ የሚገፉት ነገሮች እነዚህ ተሟልተው በሚሄድበት ሰዓት ላይ ወይ ደግሞ በሚወጣበት ሰዓት ላይ ሙሉ በሙሉ ማንቸስተር ዩናይትድ ትልቅ ቻንስ ይኖረውና ይህንን ተጫዋች ማስፈረም ይችላል ማለት ነው። ስለዚህ ሶስተኛው ምክንያት የሚሆነው ይሄ ነው። በአጠቃላይ ግን ማንቸስተር ዩናይትድ የሉዊስ ሆል በጣም ከፍተኛ አድናቂ እንደሆነ ይታወቃል። እሱ ብቻ ግን አይደለም። አንቷን ሮቢንሰን የተባለው የፉልሃሙ አሜሪካዊ የግራ ፉልባክም ከማንቸስተር ዩናይትድ እጩዎች መካከል ዩናይትድ ከሚፈልጋቸው የተጫዋች ዝርዝሮች መካከል የሚጠቀስ አንደኛው ተጫዋች ነው ሮቢንሰን ማለት ነውና ዩናይትድ እዛ ቦታ ላይ ጠንከር ብሎ እያሰበ እንደሆነ በዚህ መገመት እንችላለን። ሶስተኛውና
የመጨረሻው ርዕሳችን የሚሆነው ደግሞ ምንድነው? ማርከስ ራሽፎርድ ወደ አርሰናል እንዲገባ የቀድሞ የማንቸስተር ዩናይትድ፣ የሊቨርፑል፣ የእንግሊዝ ብሔራዊ ቡድን፣ የሪያል ማድሪድ ተጫዋች የነበረው ማይክል ኦዌን ለራሽፎርድ ምክሩን ለግሶታል ማለት ነው። አሁን ለምንድን ነው የለገሰው? አንደኛ ራሽፎርድ በዚህ ሰዓት ላይ ስቴብል የሆነ ክለብ ያስፈልገዋል። እንግሊዝ ውስጥ ደግሞ ከአርሰናል በላይ በአሁኑ ሰዓት ስቴብል የሆነ ክለብ የለም። እንደምታውቁት ማንቸስተር ሲቲ በአዲስ አሰልጣኝ ነው የሚጀምረው፣ ቼልሲ በአዲስ አሰልጣኝ ነው የሚጀምረው፣ ሊቨርፑል በአዲስ አሰልጣኝ ነው የሚጀምረው፣ ማንቸስተር ዩናይትድ በአዲስ አሰልጣኝ ነው የሚጀምረው፣ ቶተናም በአዲስ አሰልጣኝ ነው የሚጀምረው። ከአምናው አንጻር ማለት ነው አመቱን የሚጀምሩት እና ይሄ ሁላ ነገር በሚፈጠርበት ሰዓት ላይ ከ6 ዓመት በፊት የነበረው አሰልጣኝ አሁንም እያሰለጠነው የሚገኘው አርቴታን ብቻ። ስለዚህ አርሰናል የተሻለ የተረጋጋ ሲቹዌሽን ላይ ነው ያለው። ራሽፎርድ ደግሞ አሁን ደስተኛ አይደለም። ምክንያቱም በባርሴሎና ቤት እሱ እንደሚያስበው ከሆነ ያለውን ነገር በሙሉ ሰጥቷል። እንዲመረጥ የሚያደርጉትን ነገሮች በሙሉ አድርጓል። ግን ባርሴሎናዎች ግን አት ኤንድ ኦፍ ዘ ዴይ እሱን መምረጥ አልፈልጉም። እሱ በጣም ደስተኛ እንዳልሆነ እንዲሁም ከሶሻል ሚዲያው ላይ ከባርሴሎና ጋር የተገናኙ ነገሮችን እንዳለ ጠራርጎ እንዳጸዳ መረጃዎች እየወጡ ይገኛሉና ራሽፎርድ ደስተኛ አይደለም። የተረጋጋ ክለብ ውስጥ ቢገባ ግን ሜንታሊቲውን መመለስ ይችላል። ያለውን ጥንካሬ፣ ደስተኝነቱን፣ ፈገግ የሚልበትን ነገር መመለስ ይችላል ነው የሚለው ማይክል ኦዌን። ይሄ ከራሽፎርድ አንጻር። ሲቀጥል ደግሞ ለአርሰናልም ደግሞ ጥቅም ይሰጣል ነው የሚለው ማይክል ኦዌን። ምንድነው የሚሰጠው ጥቅም? አንደኛ ራሽፎርድ በግራ በኩል ነው የሚጫወተው። የአርሰናል ደግሞ ከደካማ ጎኖቹ መካከል አንደኛው የግራ የማጥቃት ስፍራው በሊያንድሮ ትሮሳርድ በማርቲኔሊ የሚመራው ማለት ነው። በእርግጥ ኤዜ እዛ ቦታ ላይ ይጫወታል ተብሎ ነበር መጀመሪያ ተገምቶ የነበረው። ግን ደግሞ አመቱ ከጀመረ በኋላ ግን በተለይ ኤዜም ከገባ በኋላ ስንመለከተው ግን ኤዜ ሞሮፍ ወደ 8 ቁጥር ቦታ ላይ ነበር አብዛኛው ሲጫወት የነበረው። መጨረሻ ላይ ወደ 10 ቁጥር ቦታ ላይ መጫወት ጀምሮ ነበር። ስለዚህ ሁለት ተጫዋቾች ናቸው ያሉት። አንዳንድ መረጃዎች መሰረት ደግሞ አርሰናል ከሁለት አንዱ እንደሚለቅ ተረጋግጧል። ትሮሳርድን ይለቃሉ የሚለው ነገር ትንሽ ሊያጨቃጭቅ ይችላል። 1 ዓመት ኮንትራት ይቀረዋል። ማርቲኔሊ ግን ምናልባት እንደነ ባየር ሙኒክ አይነት ክለቦች እየፈለጉት ስለሆነ ምናልባት ማርቲኔሊ ወደዛ ሊሄድ የሚችልበት አጋጣሚ አለ። ብቻ ግን በአጠቃላይ አርሰናል በግራ ቦታ ላይ ከሁለቱ አማራጮች ከማርቲኔሊ እና ከትሮሳርድ አንዳቸውን ሊሸጥ እንደሚችል እየተነገረ ይገኛል። ራሽፎርድ እዚህ ቦታ ላይ ከመጣ የማርቲኔሊ ሆነ የትሮሳርድ አፕግሬድ ይሆናል የሚል ሀሳብ ነው ያለው። ያ ብቻ ግን አይደለም። ማይክል ኦዌን እንደሚናገረው ከሆነ ራሽፎርድ የ9 ቁጥር ቦታ ላይ መጫወት የሚችልም አይነት ተጫዋች ስለሆነ የአርሰናል የ9 ቁጥር ቦታ ችግር በተወሰነ መንገድ ወይ ደግሞ በተወሰነ መልኩ መቅረፍ የሚችል ተጫዋች ነው። ስለዚህ እነዚህ ነገሮች ማድረግ የሚችል ተጫዋች ስለሆነ ማርከስ ራሽፎርድ ወደ አርሰናል ቢገባ ለሱ ጥቅም ይሰጠዋል ብሎ የተናገረበት አጋጣሚ አለ። ሌላኛው ደግሞ ያነሳው ነገር ምንድነው? ምናልባት አርሰናሎች ቀጣይ ዓመትም የዘንድሮን አይነት መጫወት የሚቀጥሉ ከሆነና ካውንተር አታኮች ወይ ደግሞ ትራንዚሽናል ፉትቦሎች የሚበራከቱ ከሆነ ትራንዚሽናል ፉትቦሎች የሚበዙ ከሆነ ራሽፎርድ ደግሞ ይመቸዋል እንደዚህ አይነት አጫወት። ላይክ ከፊት ለፊቱ ስፔስ ኖሮለት ፊት ለፊት ኳስ ተጥሎለት ያንን ኳስ ቼዝ ማድረግ ከራሽፎርድ ጠንካራ ጎኖች መካከል ዋነኛው ነው። ስለዚህ በአርሰናል ታክቲካል አቀራረብ ውስጥ ራሱ ራሽፎርድ ትልቅ ቦታ አለው ማለት ነው። ስለዚህ ራሽፎርድ ትልቅ ቦታ ስላለው በአርሰናል የጨዋታ አቀራረብ ውስጥ ቦታ ያለው ተጫዋች ስለሆነ ምናልባት ሚኬል አርቴታ ራሽፎርድን ኮንሲደር ቢያደርግ አይገርምም የሚል ሀሳብ ነው ማይክል ኦዌን ያለው ማለት ነው። እንግዲህ አርሰናል ይሄ ልጅ ይፈልገዋል አይፈልገውም የሚለው ነገር ላይ ግልጽ ነገር የለም። እስካሁን ባለው ተጨባጭ ሁኔታ መሰረት ምናልባት ይፈልጉታል የተባሉትና ፍላጎት አሳይተዋል ከተባሉት ክለቦች መካከል አንደኛው ባየር ሙኒክ ነው። ባየር ሙኒክ ይሄ ልጅ ማስፈረም እንደሚፈልግ በተለይ አንቶኒ ጎርደን ላይ ከተሸነፈ በኋላ ዝውውሩን ማርከስ ራሽፎርድን በማምጣት ሌላ አይነት ኤነርጂ፣ ሌላ አይነት ታይፕ ወይ ደግሞ ሌላ አይነት የተጫዋች አቅም ለመጨመር ጥረት እያደረገ እንደሆነ የታወቀ ነገር ነው። በአርሰናል በኩል ግን አንዳንድ ጭምጭምቶች አሉ አርሰናል ፍላጎት እንዳለው። በእርግጠኝነት ግን ፍላጎት አለው ሊያስፈርሙት ይፈልጋሉ የሚል ነገር ግን አልወጣም። አጠቃላይ ጀስት የቲዮሪ ጉዳይ ነው። ማይክል ኦዌን ግን ምናልባት ራሽፎርድ ወደ አርሰናል ቢገባ ለሱ የተሻለ ሊሆንለት እንደሚችል ብዙ ነገሮች ሊስተካከሉ እንደሚችሉና የተሻለ ጊዜ እንዲመጣለት የሚያደርግ እንደሆነ እንደሚያስብ ተናግሯል። በአጠቃላይ ግን ራሽፎርድ አሁን ባርሴሎናዎች ስለማያስፈርሙት ወደ ማንቸስተር ዩናይትድ ቤት ይመለሳል። አሁን ለወርልድ ካፕ የወርልድ ካፕ ስኳድ ውስጥ ስላለ ነው እንጂ ወደ ማንቸስተር ዩናይትድ የሚመለስበት አጋጣሚ አለ። በእርግጥ አሁንም የተወሰኑ ቀናቶች አሉት ባርሴሎና ይሄንን ተጫዋች የግሉ ማድረግ የሚፈልግ ከሆነ። ግን ደግሞ ፋብሪዚዮ እንደተናገረውና ይፋ እንዳደረገው ከሆነ ግን ባርሴሎናዎች ብዙም ፍላጎት ስለሌላቸው የራሽፎርድና የባርሴሎና ጉዳይ የተጠናቀቀ የሚመስልበት አጋጣሚ ነው ያለው ማለት ነው። ታዲያ የእናንተ ሀሳብ ምንድን ነው? ራሽፎርድ ወደ አርሰናል ቢገባ
ጥሩ ይመስላችኋል ወይንስ ደግሞ መጥፎ ነው ብላችሁ ነው የምታስቡት? ስለ ሉዊስ ሆል ያላችሁ ሀሳብ እንደዚሁም ደግሞ ስለ ቫልቬርዴ ሉዊስ የተናገረውስ ነገር ምን ያህል አኩሬት ነው የሚለውን ነገር ኮሜንት ላይ ታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።